ዕለታዊው የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ይፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልጋል ማለት ነው። በጡረታ ወቅታችን ደግሞ ላይፍ ታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁ እናረግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነጻ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤናስጥልኝ ውድ ወገኖች፣ እህታችሁ የቲ ነኝ ከየቲ ፋይናንሻል። ዛሬ ለወጥ ካለ ቦታ ወደ እናንተ ብቅ ብያለሁኝ። እንግዲህ በህብረተሰባችን ውስጥ ለየት ያለ እንዲሁ ታገኛለህ ብቻ ሳይሆን የሚጨበጥ ነገር ይዘው የሚመጡ ምስክርነት ያላቸውን ሰዎች ብዙ ጊዜ እንድንማርባቸው እንዲሁም ደግሞ አገልግሎቶችን ተጠቅመን ከአንድ ቦታ ወደሚቀጥለው ከፍታ እንድንሄድ ሁሌም የልቤ መሻት ስለሆነ ዛሬ ብቅ ያልኩት ከፕሮፌሰር ሐሰን ይመር ቢሮ ነው። ዶክተር ይመርን ወይም ፕሮፌሰር ይመርን ላለፈው ወደ 20 ዓመት አካባቢ ነው ማውቀው ከ2007 አካባቢ ጀምሮ እና ብዙ የተለያዩ ኔትወርኮችን የተለያዩ ፕሮግራሞችን የተለያዩ ኮርስ የሚሰጥበት ቦታ የምንገናኝባቸው አጋጣሚዎች ነበሩ። እንግዲህ በዛ ሁሉ ጉዞ ውስጥ አልፎ ከአሶሺየት ፕሮፌሰርነት ወደ ፉል ፕሮፌሰርነት ተሸጋግሮ እንዲሁም ደግሞ ዛሬ በአርሊንግተን ቨርጂኒያ ውስጥ የራሱን ቢዝነስ አቋቁሞ ከዛው ከተመክሮ ካለው ዕውቀት ጋራ ከልምዱ ጋራ በተያያዘ ነው እንጂ ከዛ ወጥቶ ሌላ ቦታ የሄደ ሰው አይደለምና ያ ደግሞ ለተጠቃሚዎች እጅግ ኮምፈርትን የሚሰጥ ውጤታማ ሊያደርጋቸው የሚችል በቂ ምስክርነት ያለው ወንድማችን ነውና ዶክተር ሐሰን ይመር ወይም ፕሮፌሰር ሐሰን ይመር አሁን የሚገኝበት አድራሻ 944 ሳውዝ ዌክፊልድ ስትሪት ስዊት 104 አርሊንግተን ቨርጂኒያ ውስጥ ነው የሚገኘው። ስለዚህ ይሄንን በመናይበት ጊዜ እጅግ ስለማረከኝ በዚህ በሎኬሽኑ ላይ ተገኝቼ እንዴት ወዴት ያለን የምንጫወትበትን ጊዜ ነው እንግዲህ ይዤላችሁ የመጣሁትና በመጀመሪያ ፕሮፌሰር ሐሰን እጅግ በጣም ደስ ብሎኛል። የሰዎችን ልጆች ለውጥ ከፍታ ማየት የምወድ ሰው ስለሆንኩኝ በዛም ደግሞ የምንመካበህና አገልግሎትን ለመጠቀም እንዲሁ ኮርስ አለ ሲባል የት ማን አክሬዲትድ ነው ወይ እንዴት ነው ሳይል ህዝባችን በቲፎዞና በግርግር የሚጓዝ ስለሆነ በዛ ውስጥ እንግዲህ ይሄን ነው የምትከፍለው ሲባል 1 ብር የሚከፈል 1000 ብር የሚከፈል በዛው ሰዎች አንድ ኮርስ ይወስዳሉ ግን ወደ የሚፈልጉት እርከን ላይ ሊያሻግራቸው አይችልም። ያ የሆነበት ምክንያት ደግሞ ሳይጠይቁ መጀመሪያ ከሌ ኮንትና ጋር ምናምን በሚባል ግርግር ነው እንጂ ከሌ እንትና ሲባል ትራክ ሬከርድ የሚያይሰው የለም። ባህላችን ስላልሆነ መክፈል ነው የሚያውቀው። ከከፈለ በኋላ ደግሞ አይ በቃ እኮ አልሆነም ያ ነገር ምናምን እንደዚህ ያሉኝና ስራ ቦታ ልጠይቅ እንጂ አይ ይሄማ ተቀባይነት የለውም ይሄንን ኮርስ መውሰድ የነበረብህ እዚህ ቦታ ነበረ እኛም እንቀበለው አክሬዲትድ ከሆኑ ኢንስቲትዩቶች ወይም ደግሞ ከዩኒቨርሲቲ ከኮሌጅ የሚመጡ ነው ብለው ሲነግሯቸው ጋሪው ከፊት ፈረሱ ከኋላ የሆነ ብዙ ሰዎች መንቀሳቀስ አቅቷቸው እናያለንና አሁንም ደግሞ ያው እንደምታዩት ትንሽ ዳመናማ ጊዜ ስለሆነ ኢኮኖሚካሊ ስታዩ ሁሉ ጊዜ ሰው ልጅ ለማግኘት ለመሻል ከመጓጓቱ የተነሳ ያልሆኑ ነገሮች ላይ ሰዎች ሲጣበቁ ሪሊ በቃ ትራክ ሬከርድ የሌላቸውን ነገሮች ሲያነሳሱ እንሰማለን በአካባቢያችንና ለህብረተሰባችን በጣም ውስጤ በጣም ኃይለኛ ስሜት አለኝና እንዲለወጥ የሚፈልግ ሰው ካለ ጊዜውንም ገንዘቡንም ያላግባብ ከሚያጠፋ ትክክለኛው ቦታ ጋር ገብቶ እንዲያደርግ የሁሉ ጊዜው ምኞቴ ነውና አንተ እንግዲህ የተለያዩ ኮርሶችን እዚህ ትሰጣለህ። ፉል ፕሮፌሰር ማለት አክሬዲትድ የሆነ ኮርስ መስጠት የምትችል ሰው ነው። በቀላሉ ደግሞ አንድ ሰው ተነስቶ አክሬዲትድ የሆነ ኮርስ ልስጥ ቢል ትራክ ሬከርዱ ኤጁኬሽናል ባክግራውንዱ ሰፖርት የማያደርገው ከሆነ በቀላሉ ይመጣል ብዬ በግምት እንደዛ ነው ይመስለኝ አይደለም? አዎ። ስለዚህ በምኞት የሚገኝ ሳይሆን የሥራ ውጤት ስለሆነ እጅግ በጣም ደስ ብሎኛል። በጣም ኮርሶቹ ምን አይነት ኮርሶች እንደው ዲቴሉን ሳይሆን የተለያዩ ኮርሶችን ተሰጣለ ብዬ አስባለሁ የሰዎችን ህይወት ሊለውጥ የሚችልና ሎኬሽኑን በጣም አመቺ የሆነ ነው። ሰፊ ትሬኒንግ ሩም አለ።
እና የራስህ ደግሞ የራስህ የሆነ ነገር የምትሰራ ሰው መሆኑን እንግዲህ ለ20 ምናምን ዓመት የኖርክበት የአስተማሪነት በከፍተኛ ደረጃ ካሪኩለምን በመቅረጽ ለማስተርስ ዲግሪ የሚማሩ ሰዎችን ካሪኩለም መቅረጽ ማለት እንግዲህ ገና ከሃይስኩል መጥቶ ወይም ሃይስኩል ጨርሶ ወይም ኮሌጅን ኢትዮጵያ ተምሮ ደግሞ እዚህ ሀገር መጥቶ ህይወቴን ሊለውጥ የዚህን ሀገር ኮርስ ቢል ለአንተ በቃ ልክ እንደ ሰከንድ ኔቸር ብለው እንደሚሉት ቀላል ነገር ስለሆነ ሰዎችን በጊዜ ቦታው ላይ ልታስገባ ትችላለህ። ስለዚህ እዚህ ውስጥ ምን አይነት የኮርስ አይነቶች ይሰጣሉ? ጥሩ የቲ በጣም ዛሬ ሰርፕራይዝ ነው ያደረግሽኝ። ኦፊሳችን እንደ ካስተመር ከቻልሽና እኔ ደግሞ ምን ካስተመር መጣ ብዬ ወጣ ስል የቲ ፋይናንሻል በቃ አለችና ሰርፕራይዝ አድርገሽናል። እጅግ በጣም ደስ ብሎናል ስለመጣሽ እና በዚሁ አጋጣሚ ያው እንዳልሽው ለረጅም ጊዜ ነው የምንተዋወቀው። በተለያዩ ጉዳዮች ላይ እንተያያለን፣ እናወራለን፣ አንዳንዴም የኮሚኒቲ ነገሮችንም እንዲሁ እናነሳለን። አሁን እንደውም የበለጠ አሳቦሽኝ አንድ ጊዜ ማስተር ክላስ ውስጥ ሳስተምር መጣች ነበር ለአንድ የሆነ ኢቨንት ላይና ያም ራሱ ትውስቴን እንደገና አመጣሽው 20 ምናምን ዓመትና በመጀመሪያ በጣም አመሰግናለሁ። መጀመሪያ ምስጋናዬን ተቀበይልኝ። እንዲሁ በውድ ጊዜሽ ከች ማለት ራሱ ትልቅ ነገር ነው። እንግዲህ ያው እኛ አሁን ይሄንን ኦፊስ ከከፈትን ወደ 3ኛ ዓመት እየሄድን ነው። ግን እንዳልኩሽ የኛ ኦፊስ በጣም መልታይ ሰርቪሶችን እናቀርባለን። በብዛት ያው ባለኝ ኔትወርክ ነጮች ናቸው ካስተመሮቻችን። አበሾችም አሁን እየመጡ ነው። የተጠቀሙ አበሾች አሁን በጣም ለሰው እየተናገሩ እየመጡ ነው። እንግዲህ ያነሳሽው ጥያቄ ኮርሶች አካባቢ ነው። ኮርስ እንግዲህ እኛ የምንሰጠው የቢዝነስ አለ፣ ኤችአር ኮርሶች አሉን። እንደገና የአይቲም ለኮሌጅ የሚረዱ የአይቲ ኮርሶች አሉን። ያው ዩኒቨርሲቲ ሳስተምራቸው የነበሩት የኮርስ አይነቶች ናቸው እዚህ እኛ ጋር ያሉት እና ሁለት አይነት ፕሮግራሞች ነው ያሉን። አንደኛው ፕሮፌሽናል ሰርቲፊኬሽን ፕሮግራሞች ናቸው። እነሱ እንግዲህ ምንድነው የ6 ሳምንት የሚሆን የ8 ሳምንት የሚሆን የ12 ሳምንት የሚሆን ኮርሶቹን ወስደው በእኛ ሰርቲፋይድ የሚሆኑ ናቸው። እነሱ የሚረዱት የቢዝነስ ሰዎች ሆነው በቂ በሚሰሩበት ሙያ ላይ በቂ የሆነ ዕውቀት ይዘው ያንን ቢዝነስ ወደሚቀጥለው ደረጃ ለማድረስ የሚያስችል ትሬኒንግ አይነት ነው። ያ ራሱን የቻለ አንድ ሰርቲፊኬሽን ፕሮግራም ነው። ያ ነን ክሬዲት ሰርቲፊኬሽን ፕሮግራም ነው። ይሄ ማለት ራሳቸውን ብቻ ለማሻሻል በቂ ዕውቀት አግኝተው፣ ምክንያቱም የምትሰሪው ስራ ያለ ሙሉ ዕውቀት ይዞ መጓዝ ሳይሆን ውድድሩ ምን ይመስላል፣ የቢዝነሱ አይነት ምንድነው፣ ካስተመሮች ምንድናቸው፣ ምን ላድግ እንዴት ነው ላድግ የሚችለው የሚለው ነገር በደንብ የሚያስገነዝብ የኮርስ አይነት ነው እና በማታውቂው ኢንዱስትሪ እንዲሁ ገብተሽ እዛው ላይ ሰርክል ከመራመድ ይልቅ ወጣ ብለሽ ገበያውን ለማስፋትና በቂ ግንዛቤ ለማግኘት የሚያመች ሰራተኛም እንኳን ቢኖርሽ ሰራተኞችን እንዴት ትሬን እንደምታደርጊ፣ ገንዘብ አያያዝ፣ ባጀት አያያዝ፣ ከመንግስት ጋር ያለሽ ሪስፖንድ ምን እንደሚመስል፣ ሪከርዱን እንዴት እንደምትይዥ የሚያጠቃ እነዛን የሚያጠቃልል የቢዝነስ ኮርሶች ናቸው። እንግዲህ ነን ክሬዲት የሆኑ ኮርሶችን የምናቀርበው። በክሬዲት ደረጃ ደግሞ ስንሄድ ለኮሌጅ የሚሆን ክሬዲት የሆነ ኮርሶች አሉ። በቢዝነስም ሆነ በአይቲ በተለያዩ የዲግሪ እንግዲህ እነዚህ ኮርሶች አይነቶች ምንድናቸው? ከኮሌጅ ጋር የተያያዙ ናቸው፣ ሊንክ ይደረጋሉ የኛ ኮርሶች። ለምሳሌ አንድ ሰው የቢዝነስ ሜጀር ቢኖረው ወይም የአይቲ ሜጀር ቢኖረው ወይም የማኔጅመንት ሜጀር ቢኖረው የዛን አይነት የማኔጅመንት ኮርሶች ጋር እኛ ጋር ይሰጣሉ፣ ማች ለማድረግ ማለት ነው። እና ለምሳሌ አንድ ዩኒቨርሲቲ አንድ ማኔጅመንት ኮርስ ለምሳሌ ቢሰጥ ማኔጅመንት ኮርስ ቢሰጥ ለሳይ የ400 ሌብል ኮርስ አሁን ኮሌጅ የሚያስቆጥር መውሰድ አለበት ቢባል ያንን ኮርስ እኛ ጋር መጥቶ ይወስዳል ማለት ነው። እና እንግዲህ ይሄ ጥቅሙ ምንድነው? እዛ ጋር ለምሳሌ 4000 5000 ሊከፍል የሚችለውን እኛ ጋር በግማሽ ባነሰ ዋጋ ወስዶ ያንን ክሬዲት ይዞ እዛ ሄዶ ያስቆጥራል ማለት ነው። ጥቅሙ እንግዲህ ምንድነው? አንደኛ ኮርሶቹ አንድ አይነት ኮርሶች ናቸው። በሚያቀው አገረኛ ፕሮፌሰር ይማራል። ቱተርም ካስፈለገው ከክላስ ውጭ ከፈተናዎች ቱተር ይደረግና ፈተናውን እንዲያልፍ ይደረጋል።
እና ያ ክሬዲት አንድ ክላስ 3 ክሬዲት ነው የሚፈቀደው ለብዙ ዩኒቨርሲቲዎች 3 ክሬዲት አርን ያደርጋል ማለት ነው እና አንድ ሰው 4 ክላስ ቢወስድ 12 ክሬዲት አለው ማለት ነው ያ ክሬዲት እኛ ዩኒቨርሲቲዎች ጋር በቅርበት ስለምንሰራ በዛ ደረጃ ቤዚክሊ የዩኒቨርሲቲው ሌላኛው ካምፓስ እንደማለት ነው እኛ ሎኬሽን እነሱ ጋር ስለምንሰራ የነሱ ለምሳሌ አንድ ተማሪ እኔ መማራው XYZ ዩኒቨርሲቲ ነው ካለ የዛን ኮርስ እኛ እዚህ ጋር እንሰጣዋለን ማለት ነው ከተለያዩ ዩኒቨርሲቲዎች ጋር ግንኙነት ስላለን እና እኔም ያው በዛ ኢንቫይሮንመንቱ ስላለው በዛ ደረጃ አንደኛ ዩኒቨርሲቲው ለምንድነው እኛ ጋር የሚሰራው አንደኛ ኮስት ይቀንስላቸዋል እነሱ ለምሳሌ አንድ ተማሪ መዝግቦ ኦንላይን ላይ ከማስተማር ፕሮፌሰር ከመቅጠር ክላስሩም ከማዘጋጀት እነሱ በሙሉ እኛ ቴከር እናደርጋለን ያንን ስራ እና እኛ ቴከር ስለምናደርግላቸው እኛ ጋር ለመስራት ፍቃደኛ ስለሆኑ የነሱን በርደን እናነሳላቸዋለን እና ዩኒቨርሲቲው የሚጠቀማል ተማሪው የሚጠቀማል በዚህ ደረጃ ክሬዲቱ እንዲቆጠር እናደርጋለን ማለት ነው እና ይሄ እንግዲህ አንዱ ሰርቪስ ነው እንዴ በጣም ብዙ ነገሮች ነው ያየሁት እዚህ ያ ምለሁን ለምሳሌ ቢዝነስ ኖሮት ቢዝነሱን ማሳደግ የሚያስብ ሰው አለ እንዴት አድርጎ ቢዝነሱን ጠቅላላ ራን ማድረግ አንዳንዴ ግራ ይገባል አንተ እኮ ትችላለህ ተብሎ ስለሚገባ ወይም ሌላን ሰው አይቶ ስለሆነ የሚገባው አንዳንድ ጊዜ የሰው ልጅ ከራሱ ጋራ መመጣጠኑን አይታችሁ ነው ኮርሱን የምትሰጡት ለምሳሌ ያ ሰው ፖቴንሻሉ እንዳለውና እንደሌለው መዝኑበት ነገር አለ እንግዲህ ምንድነው አንዳንዱ ከትምህርት ያራቀ ሰው አለ ምንም መለታዊ ችግሮች ቢያጋጥሙትም ውስጡ ያ የትምህርት ናፍቆቱ ስላለ ገባ ወጣ የሚል ሰው አለ እየወሰደ አንድ አመት 6 ወር አቋርጦ የሚመለስ እና ከዛ ያራቀ ሰው አለ እሱ ማየት ይችላል ሌላው ለብዙ አመት ትምህርት ቤት ያልሄደ ግን በሐሳቡ ይማር እንደሚፈልግ ዝም ብሎ በሐሳብ ደረጃ አለና እኛ ልክ አንድ ተማሪ ከኢትዮጵያ መጥቶ ዩኒቨርሲቲ ሲገባ መጀመሪያ የሚፈተናቸው ፕሌስመንት ቴስት እንደሚወስዱሉ እኛም ጋር ሲመጣ የሰውየው የት ላይ እንዳለ በትምህርት ላይ ያለው ዙሪያ ከዚህ በፊት የተማራቸው ትምህርቶች እንዳሉ ሰርቲፊኬሽኖች ዲግሪዎች እንዳሉ ከዛ ነው የምንነሳው እና እኛም የአሰስመንት እና የአድሚሽን ፕሮሰስ እንደማካሄድ እንደማለት ነው ምክንያቱም ዝም ብለን አንድ ሰው ስለመጣ እኔ ይሄንን ክላስ ፈልጋለሁ ስላለ ብቻ አንሰጠው ምክንያቱም ያ ክላስ እሱ ጋር ይሰራል ይጠቅማል አይጠቅማውም የሚለው ማየቱ ነው በጣም ወሳኝ የሚሆነው በጣም እሱ ነው ኢምፖርታንት ምክንያቱም ሰዎች ያለ አግባቡ ገንዘብና ጊዜ ኢጓቸውን ወይም ጆሮአቸው መስማት የሚፈልገውን ነግሯቸው አንተማ እንደ ምንም ችግር የለብም ትችላለህ ምናምን ተብለው ግን ምንም ውጤት ላይ ያልደረሱ ሰዎችን ሰናይ እጅግ በጣም ሳይጪም ቢሆን አንተ ለዚህ ፊትነ በዚህ ምክንያት ብሎ ኢቫሉዌሽን ከሌለ ማማለል ነው የሚሆነውና እሱን ለማወቅ ፈልጌ ነው ምክንያቱም የህብረተሰባችን ትልቁ ችግር ብሬን ዋሽንግ ነው እኛ የኛንም ጊዜ አናቃጥልም የሰውንም ጊዜ አናቃጥልም እኛ ስለመጣ ብቻ ዝም ብለን ይሄ ክላስ ሊያስፈልግ ይችላል የኛ የራሳችን መመዘኛዎች አሉ ለምሳሌ አንደኛው የውስጥ ፍላጎቱ ፓሽኑ ምን እንደሆነ ከፓሽኑ ጋር የሚሄድ ነገር እናደርጋለን ግን አሁን የጊዜውን ችግር ብቻ ለምሳሌ አንድ ሰርቲፊኬት ይዤ ይሄን ነገር ማድረግ ፈልጋለሁ ለሳይ ኮንስትራክሽን ካምፓኒ ለምሳሌ ወይም ደግሞ አንድ የኤሲ ላይሰንስ ማግኘት ፈልጎ ሞያው ኑሮት ከሆነ ፓሽኑ ካለው ምን ካለው ያንን ትሬኒንግ ያንን ቴስት እናዘጋጀዋለን ግን ዝም ብሎ ብቻ ስለፈለገው ብቻና እሱ ጋር ማሄድ ከሆነ ወይም ፓሽኑ ከሌለ ለቢዝነስ ብለን እኛ እንደዛ አይነት ራሽ ነገር አናደርግም እንደምታየው አሁን እንግዲህ ከመጣሽ ራሱ ብዙ እንግዶች አይተሻል ካስተመሮች ምን ያህል ጊዜ እንደምንወስድ የሚፈልገው ነገር አሁን የቅድሙ ካስተመራችን ነገረን አይደል ግን እኛ ገብተን ስናየው እሱ የፈለገውና እኛ ያየነው የተለያየ ነገር ሆነ ልጁ ካስተመሩ ከዲሲ መጣ ነው ስለዚህ አሁን በቃ እሱ ያሰበውና የዲሲ ገቨርንመንት የሚፈልገው በጣም ይለያያል ስለሚለያይ ምንድነው ያደረግነው ይሄንን እኛ አይተን አያይዘንልህ ግን በእኛ ጋር የሚሰራ እነሱ ጋር ምን ሰራው ስራ አለ ብለን ልጁን ቸኘ ነው ማለት ነው አንጂ አሁን ልጁ እሱ በዛሬው ነው ጨርሶ መሄድ ይፈልግ ነበር ማለት እንደዛ አይነት ስራ አሁን እኛ እንሰራ ኤቲካል መሆንና ጥበቃ መኖሩ ነው እኔም ደስ የሚለኝ ገባ ምክንያቱም ያለ ጥበቃ ብዙ አይነት ኬዞች ስለሚመጡ እኔም ጋር ቢሮ
በቃ የተለየ ሰርቪስ ኤቲካል የሆነ ኖሌጅብል የሆነ ፕሮፌሽናል የሆነ አክሬዲትድ የሆነ ነገር የሚጨበጥ ነገር የሚሰጥን ሰው ብዙ ጊዜ አታይም ሆሆ ይበዛልና እነዛ አይነት ነገሮች ናቸው ሌላው ደግሞ ሁሉም አይነት ቢዝነስ ፕላኒንግ ያስፈልገዋል ለምሳሌ ለኔ ባየኋቸው በኤክስፒሪየንስ የበደረስኩበት ፕሮዳክት ሲኖር ኢንቨንተሪ ሲኖር የተለያዩ ነገሮች ሲኖሩ ቢዝነስ ፕላኒንግ ያስፈልጋል ግን ሁሉም ያስፈልጋቸዋል ብለህ ታስባለህ ቢዝነስ ፕላን እንግዲህ እንደ አላማሽ ነው ለምሳሌ ቢዝነስ ፕላን ዋናዎቹ ሁለት አላማዎች አሉ ለቢዝነስ ፕላን አንደኛው ሎን ለማግኘት ነው የቢዝነስ ፕላን ሁለተኛው ግን ጥሩ ቢዝነስ ከሰራሽ ጥሩ ቢዝነስ ፕላን ከሆነ ያ ቢዝነስ ፕላን እንደ ሮድ ማፕ ይጠቅምሻል ለምሳሌ ቢዝነስ ፕላኑ በጣም ብዙ ነገር አቅፎ የያዘ ነው ስትራቴጂ ማኔጅመንት አለው ማርኬቲንግ ስትራቴጂ አለው ቪዥን ሻለ ሚሽን ሻለ ኦብጀክቲቭ ሻለ የአንድ አመት የሁለት አመት የአምስት አመት የ10 አመት እቅድ ሁሉ ያጠቃልላል እዛ ውስጥ እና በጣም ብዙ ዶክመንት ክሬት ስለምታረጊ በዛ የባጀትሽን ማንኛውንም ነገር እዛው ስለሚጠቃለል ሎን እንኳን ባትፈልጊ እንደ ሮድ ማፕ ይጠቅምሻል ማለት ነው እና ለዛ አገልግሎት ሮድ ማፕ በጣም አስፈላጊ ነው በተለይ በጣም ብዙ ውስብስብ ያለበት ሰው ብዙ ስራ ያለበት ሰው በትንትን ያለ አይምሮ ያለው ሰው ትንሽ ቢዝነሱ ላይም ይሄን ያህል ትንሽ ሰርቼ ቤተሰብም እንዲህ አርጌ አገር ቤትም እንዲህ አርጌ እዚህም እንዲህ አርጌ ብሎ ብዙ ነገር ጊዜው እንግዲህ እንደምታውቂው የሰው ልጅ 24 ሰዓት ብቻ ነው ያለንና 8 ሰዓት እንኳን ብንተኛበት የቀረን 16 ሰዓቱ ስትከፋፈዩ ለቤተሰብ ለቢዝነስ ስትዩ በጣም አጭር ጊዜ ነው ግን ያ ሮድ ማፕ ካለሽ ሁሉ ጊዜ ፎከስሽ እዛ ጋር ይሆንና በየጊዜው እድገትና ለውጥ ታያለሽ በቢዝነስሽ ላይ እና ፎከስ ሰው የማያደርገውና አንድ አይነት ቢዝነስ ሁሉ ጊዜ የምታየው ለምሳሌ አሁን አንዳንድ ሰው ቢዝነስ በጣም ገንዘብ የሚሰሩ አሉ ግን ደስታ የማይሰጣቸው አሉ እኔ ስመጣ ያላሰብኩት ስራ ነው የገባሁትና በጣም ብዙ ገንዘብ እሰራለሁ ግን ውስጤ ደስተኛነት አይሰማኝም የሚል ብዙ ሰው አለ ገንዘቡ በአጋጣሚ መጣ ግን ያ ደስታ የለም ምክንያቱም ፓሽኑና የሚሰራው ሰው አይገናኝምና እነዚህ ቢዝነስ ፕላኖች እጅግ በጣም ወሳኝ ናቸው ለዚህ ለሁለቱ ነገሮች ያስፈልጋል አያስፈልግም የሚለው እንደ ሰውየው ነው አሁን አንዳንዱ ሰው ቢዝነስ ፕላን አይምሮ ላይ ሁሉ ነገር አለ ይልሻል በወረቀት ላይ ያልተቀመጠ ነገር አንዳንዱ በቃ ምንም ቢዝነስ ፕላን አያስፈልገኝም ሁሉም ቅንጭላቴ ላይ አለ ይልሻል ግን ከጊዜ በኋላ ቀስ ብለሽ በወሩ ወይ በሁለት ሳምንት 3 ሳምንት ቼክ ስታረጊው ስዊች ሲያረግ ታይዋለሽ አሳሰቡ እና ያ ማለት ምንድነው በሚሰራው ስራ ላይ ኮንሲስተንሲ እና እድገት አለመኖሩን ታያለሽ እና ቢዝነስ ፕላን ካለ ግን ሁሉ ጊዜ አትለቂም ማለት መንገድሽ ደሞ ለውጥ የሚመጣው ለምታረጊው ነገር ትንሽ እየጨመርሽው ስትሄጂ ነው እድገት የምታመጪው ወቃት የምታገኘው ስታነቢ ስጨምሪ አይደለም ስራም ንግድም እንደሱ ነውና ብዙ ሰዎች ቢዝነስ ፕላን ልምድ የሌላቸው አሉ ዝም ብሎ ባይምሮ ብቻ ጧት ተነስተው ፊቱ ላይ የመጣውን ብቻ የሚሰራ ማለት ነው ያለ ፕላን እና ምን ያህል ፕሮዳክቲቭ ነው ያ ሰው ምን ያህል የደማ ነገር ያመጣል የሚለው ብዙ ጊዜ የለም የሚያመረቃ ነገር አታይም አሁን በእኛ ኮሚኒቲ ብዙ ጊዜ የምታያቸው ምንድነው አቨሬጅ የሆነ ሰው ነው ያለው አቨሬጅ ላይፍ ያለው ሰው ነው ያለው በብዛት ያለውና ቢዝነስ ኦነሮችንም ስታይ በእውነቱ ከሌሎች ኮሚኒቲዎች በጣም የተለየን ነንኛ ገንዘባችን እዚሁ ሰርክል ነው የሚያደርገው ኛው ኮሚኒቲ ውስጥ አልወጣንም ከዛ ቦክስና ብዙ ጊዜ የኮሚኒቲው አለመውጣት የኛን እንደ ትልቅ ስኬት እናያለን አሁን አንድ ካስተመር እንዲሁ ለማካፈል ያህል እንዲሁ ጠቅለል ባለ መልኩ ሳካፍልሽ አሁን አንድ ሰው በአንድ ወር ውስጥ 128000 ያገባ ነበር እና ይሄ ሰውዬ እንግዲህ እኔ ድሮ ነው ባቃው ሰውዬው የውጭ ሀገር ሰው ነው በጣም ጥሩ አይነት የቢዝነስ ብራንድ ሞዴል ነው ያለው እኔ ነኝ ቢዝነስ ፕላኑ የሰራሁት የዛሬ ስንት አመት ማለት ነውና ከብዙ ጊዜ በኋላ ሄድኩኝና አሁንም እዛው ላይ ነው ያለው እና ምን ብየው ነበር ያኔ ይሄንን ቢዝነስ ወደሚቀጥለው ደረጃ እናድርሰው ብየው ነበር እና ያኔ ምን አለኝ ኖ እንዳትነካው አለኝ እኔ አሁን የተከፈለ ቤት አለኝ መኪኖች አሉኝ ዘመዶችን ረድቻለሁ ምንም መዳ የለብኝምና እንዳትነካው ይበላሻል አለኝ ግን በኔ ይታ ያ ቢዝነስ ምንም መቆሚያ የለውም ነበር ለድቀት ምንም መቆሚያ ጭራሽ ነው አሁን እንግዲህ ብዙ ሚሊዮን ደረጃ የሚሰሩ ሰዎች መቆሚያ የላቸው ማለት ምክንያቱም ብራንዱን ሞዴሉን ስለሰሩትና ታየኝና ይሄንን ቀጥለው ስለው
እንዳትነካዋለኝ አሁን እሱ እንግዲህ ባይምሮ ኦሬዲ ሴት አድርጓል ሚሽኑ አቺቭመንቱ እዚህ ጋር ነው ብሎ ወስኗል ማለት ነው ከዛ በላይ መሄድ አልፈለገም እና አሁን ቢዝነስ ከጀመርኩኝ በኋላ ትዛለኝና ያሰውዬ የደርሶ ይሆን ብዬ ሄጃየሁት እጀሳየው አሳወሰኝ ማለት ነው ከ12 አመት ወይም 15 አመት ቢሆን ነው አወቀኝ አወራን በቃ ቁጭ ብሎ በጣም ደስ አለው እንደው መሄድ ራሱ ደስ አለው እንዴት ነው ደህና ነው ወይስ ካውንት አስተምራለሁ ወይ ምናምን አለኝ እና ስለነሱ ሳወራ በቃ እዛው ላይ ነው ያለው ሰውየው ማለት ነው እና ምን አለኝ ያን የነገርከኝ ነገር ሰምቼ በሆነ ነው አሁን እዚህ አታገኘኝም ነበር አለኝና እና ብዙ ሰዎች የሚስሉት ስዕል በቃ አይምሮሽን እንደምትነግረው ነው አሁን ለምሳሌ የሰው ልጅ አይምሮ አንጎላችን 3 ፓውንድ ነው ክብደቱ እና ይሄ ክብደት አቨሬጅ ሰዎች አንድ አይነት አይምሮ ነው ያለና ለምሳሌ ህፃኖች በርግጥ አነስተኛ አይምሮ አላቸው ሳይዙን ነው ማውራሽ ስናረጅ ደግሞ አይምሮአችን እየቀነሰ ይሄዳል ለዚህ ነው ሽሪንክ እያደረገ ሲሄድ ምን ቀላብዘው በወሬ ምክንያቱም እያነሰ ይሄዳል ሽሪንክ እያደረገ ግን አቨሬጅ የሆኑ ሰዎች ክብደቱ የአንድ አንጎል ክብደት እኩል ነው ያንቺም አንጎል አንድ ነው የኔም አንጎል አንድ ነው ክብደቱ ልዩነታችን ግን አጠቃቀማችን ላይ ነው የአንጎላችን አጠቃቀማችን ላይ ልዩነት ያመጣል እና አይምሮአችን እንደ አንጎላችን እንደ ቮይስ ሜል ነው አሁን የሆነ ነገር መጥፎ ነገር ከነገርሽው በዛ ይስላል ማለት ኦሬዲ ሪከርድ አድርጓል አይምሮሽ እና ጥሩም ስትነግረው እንደዛው ሰውም ስትነግሪው በቃ አይምሮ ሪከርድ ያደርጋል ፖዚቲቭ ነገር ከነገርሽው ሪከርድ ያደርጋል አንደኛ ደግሞ የሚሰጥሽ ኢነርጂ ደግሞ ከነገርሽው ማድረግ ይችላል ካልሽ ደግሞ ራስሽን ሰርፕራይዝ ታደርጊዋለሽ ዋው እኔ ነኝ እንደኔ ሰራውት ያለሽ እና በጣም አስገራሚ ተፈጥሮ ነው ያለን እና ብዙ ነገሮች አሉ እውነት ነው ቢዝነስ ፕላንን ስታይ እንደው በገጽ ደረጃ ምን ያህል ታሪኮችን ይዛል አንድ አቨሬጅ በእኛ ኮሚኒቲ ስታይ አነስተኛ ቢዝነስ አድርጌ ወደፊት አሳድገዋለሁ ብሎ ሲጀምር አንድ ሰው ያንን ህልሙን ምኑን እዛ ላይ ስትስለው አንዳንድ ጊዜ ሰዎች ትንሽ ነገር ይዘው ይመጡና 300 ከፍያለሁ 500 ከፍያለሁ ብሎ ትንሽ ነገር ይዞልህ ይመጣና ግን ያ ሰውዬና ወረቀቱ ላይ ያሉት የተለያዩ ሰዎች ናቸውና ብዙዎች ልክ እንደ ኮርስ ይልሃልና ከዛ ሴት ሄደ አፕላይ አረከበስ ላይ ሲሄድማ አይሆንም ብለዋሉ ለምን ስንል ጋሪው ከፊት ፈረሱ ከኋላ ይሆናልና ቢዝነስ ፕላንን ስታይ ለምሳሌ ምን ያህል ጊዜ ይወስዳል ምን ያህል ገጾችን ያቀፈ ነው just approximate number of pages የቲ አሁን ጥሩ ጥያቄ ነጠሽ እኔ አሁን እና 95% ያው የዚህ ሀገር ሰዎች ናቸው በብዛት ቢዝነስ ፕላን የሚፈልጉት ቢዝነስ ፕላን በብዛት ይፈልጋሉ አቨሬጅ ፔጅ አማካኝ ከ25 ከ35 ፔጅ ነው አቨሬጅ የፔጅ ብዛት ለስታርተር ለስታርተር አካባቢ and then basic business just the starter business እና እስከ 35 ባይበልጥ ጥሩ ነው ምክንያቱም እንደምትፈልጊው ነው ለምሳሌ ሎውን ለምትጠይቂው ባንክ ከ35 በላይ ከረዘመባቸው ብዙ ጊዜ ቁም ነገሩን ሊስቱት ይችላሉ ሲያነቡ እና ከ35 ባይበልጥ ይመከራል ከ25ም ካነሰ ደግሞ ምንም ነገር እንደሌለው ኮንቴንት እንደሌለው ይናገራል እና ዋናው ግን ቢዝነስ ፕላን ዋናው መነሻው ፐርፖዙ ነው ምንድነው ለምንድነው የምትፈልጊው ቢዝነስ ፕላኑን ዋናው ጥያቄ ያንን መመለስ አለበት አንድ ሰው ኢሞሽናሊ ይነሳና አበበ ወይም አልማዝ ይሄንን ቢዝነስ ከፍታ በቃ ባንድ ጊዜ ለምሳሌ አሁን እንዳየነው አይነት ቦታ እዚህ ጋር ደረሱ ምናምን ተብሎ ስታየው በውጭ የተከፈለው ዋጋና የነሱ ፓሽን is not included in ያ በዛ ውሳኔ ውስጥ ምንም የተጠቃለለ ነገር አይደለምና ከኢሞሽን መነጭ ነገር ይሆንና በቃ አንዴ ሰው ተነስቶ ያንን ይልሃል ምንም የማይጨበጥ ነገር ግን ስሜታዊ የሆነ ነገር ነው ብዙ ጊዜ ነው ባህላችን ሁሌም እንደምለው የብዙ ኢሞሽን እጭቅ ስለሆነ በቃ ተነስቶ እንደዚህ ነው የምፈልገው ብሎ በቃ ባጭር ጊዜ ውስጥ እኔ እኮ እንደዚህ እናቴ በርበሬውን ብታስፈጭልኝ እንደዚህ ብታረግልኝ ይሄንን ምናምን አድርጌ ከዚያም ጥቼ ይሄን አላ አይደለም እንደዛ አይነት ንግግሮች አሉና እሱን አሁን ላስቀምጠው ስትል በፒክቸር በወረቀት ደረጃ አንደኛ የሰዎቹ መራራቅ ቀደም እንዳልከው ያንዳንዱ ሰው ከህልሙ ጋራ መገናኘቱን ኢንተርቪው ተደርጎ መገናኘቱ የማይታይ ከሆነ it's not nice I mean it's not ethical it's not professional የሰዎችን ጊዜም ገንዘባቸውን የራስህንም ጊዜ ማጥፋት ብዬ እኔ በግል ያምናለሁ ብዙም ኮመን ነገር እኔና አንተን ወይም በቢዝነስ ደረጃ እንደ አንድ ኢትዮጵያዊ ወንድም የሚያገናኘንና የሚያግባባን ነገር
ይሄ ነው በቃ ኤቲካል ነገሩ ካልሆነ አልሆነም በቃ አለቀ ዶንት ዌስት ዩር ታይም እና ይሄ ነገር እንደው በኢሞሽን ተነስቶ እንትና ኳንተ ለዚህ ትሆናለህ ብሎኛል ካለ ሌተሩን መጥቶ የሚያመሰግነው አንተ ነው ያኔ አንተን በሰማው ልክ እንደዚህ ሊያድግ ሲል እንዳልከውና ብዙ ሰዎች የጸጸት ኑሮ ሲኖሩ አያለሁኝ ብዙ አይነት ኬዞች ይመጣሉ ቢሮአችን ያ ፋይናንሻል ሰርቪስ እና ሪል ስቴት ላይ ቢሆን ያለውት ግን so many cases አንዱ ባንዱ ላይ የሚያደርገው ነገር እንሰማለን በየቀኑና እነዛን ነገሮች ማጥራት የምትችለው ታስተምራለ ትነግራለ የተለያዩ ቴስቲሞኒያሎች ይኖራሉ የተለያዩ ክሬዲብል የሆኑ ባክግራውንዳቸው የሚናገር ዛሬ ላይ ያላቸው ኤቲክስ እና ኖሌጅ ፕሮፌሽናሊዝማቸው የሚታይ የሚጨበጥ ነገር እንጂ ዝም ብሎ ከሰማይ ላይ ኳክብት ይወርዳል እጅን ዘርጋ የሚባል እንዳልሆነ ያመጣን እንደዚህ ምሳሌ የሚሆኑ ሰዎችን ወደፊት ስናመጣ እየተቀረፈ የሚሄድ ከባድ ህመምና ችግር ነው ለህብረተሰባችንና የድህነት መንገድ ነው የሆነበት እሻላለሁ ብሎ ያሰበው ወደ ድህነት ይወስደዋልና ምናያቸው ነገሮች ሳይ ኦኬ ፕሮፌሰር ሐሰን በዚህ ሁኔታ ውስጥ ብዙ ጊዜ አልፈሃል የብዙ ሰዎችን ቢዝነስ ፕላን ሰርተሃል የተሳካላቸውም ሰዎች እንዳሉ በተለያየ ኮሚኒቲ ውስጥ አውስተናል ተነጋግረናል በዚህ አጋጣሚ ከተገኙም ደግሞ እነዛ ሰዎች ቴስቲሞኒያሉንም ይዤላችሁ ቀርባለሁ አድማጭ ተመልካቾችና ይሄ ትልቅ ስራ ይሄኛው ይጎሏል የወረቀት የምናምን ይበቃኝ የጎደለው ነገር አለ የተግባር የሰራ ነውና ያንን የተግባር የሰራ ነው ቤተሰቦች ብዙ ጊዜ የተለያየ ሞክረናል አንድ 2 አመት ሆኖታል ብዙ ሄደን ውጤታማ አልሆነም መኮንን የሚባል አለ ከኛ ጋር አብሮ የሚሰራ አባትም ነው እሱ ወደ አንቺ ጋር መጣ ወደ አንቺ ቢሮ ሄዶ ይቲን ማናገር አለብኝ ብሎ ሄዶ ነግሮኝ ማለት ነው እንደዚህ ስለ ያቃታለ ወደ በረማቃት እንደዚህ ነው ብዬ ነገርኩት መጥቶ አናገረሽ ይሄንን ነገር ልትሰሩት የምትችሉት ፕሮፌሰር ጋር ዶክተር ጋር ሄዳችሁ ይሄንን ብታረጉት በጥሩ ሁኔታ ይሰራላችኋል አለ አልሽው ከዛ ለኔ ነገረኝ እሱ ሄዶ ተቻደረገው ከተነጋገሩ በኋላ ፕሮግራም ከያዙ በኋላ እኔን አገናኘኝና እኔ አሜሪካን ሀገር አይሽ አሁን የተረዳሁት ነገር ምን መሰለሽ የተረዳሁት አሁን በቃ ፕሮፌሰርን ካገኘሁት በኋላ የሚያወሩት ሰዎች ፈልፍት ናቸው ያሉት የሚሰሩት ሰዎች ግን በቃ በጣም የሚገርም ነው ጨዋነቱ ትህትናው ሰው አክባሪነቱ ዕውቀቱ ቀናነቱ የሚገርም ነው ምንም ነገር አልከበቃኛ ምንም እኔ ሌላ ቦታ ላይ መኪና አውጥቼ የሰጠሁት ማናጀር አለ ስንት ገንዘብ የከፈልኩት ሰው አለኝ በልቶኝ በቃ ይበሉሻል በቃ አሁን እነዛ በቃ መመንጠፍ ነው የሆነ ነገር ያቋ ይመነጥፍሻል ይወስዱብሻል ያው ህብረተሰቡ በቲፎዞ ስለሚያምን ነው የማንዘር ነው የማንጓደኛ ነው የትቡድን ውስጥ ነው የሚለው ነው እንጂ እኔም ይሄ ነገር ለኢንተርቪው አንተንም ቴስቲሞኒያል ለመጠየቅ የበቃሁበት እኮ ኤቲካል ካልሆነ የትም ቦታ ማንንም ሰው እና ኢንተርቪው አይደለም አካባቢ ላይ ራሱ መገኘቱ የራስህንም በደህንነት የገነባውን ክሬደንሻል ይዞ ሊጠፋ ሬፑቴሽን ይዞ ሊጠፋ ስም ሊያበላሽ ስራ ሊያበላሽ ስለሚችል ዛሬ ላይ ተጠንቀቀህ ነው የምትዋዋለው እንጂ ዝም ብለህ ዘራፍ በትል ቡድን ምናምን ውስጥ በትገባ ይነበር ነው ምን ነገር ይዘህ እንደምትወጣና ትክክል ብለሃል እዛ ላይ እና በቃ የሚገርም በቃ ሌላ አሁን ያለው የኛ እግር ኳስ ማሰልጠኛ እንዳልኩሽ በጣም ብዙ ገንዘብ ከስክሰናል ብዙ ጊዜ ያቃጥለናል በልተውናል በቃ በጣም ብዙ ነገር አድርገዋል ጨዋነቱ ሰው አክባሪነቱ ዕውቀቱ ይሄንን ሰው በእውነት መቼም እኔ ያው እኛም ፕላን አድርገናል ይሄ ሰው እንደነዚህ አይነት ሰዎች መውጣት ነው ያለባቸው ወደ ላይ መውጣት ያለባቸው ወደ ፍለፊ መውጣት ያለባቸው እንደነዚህ አይነት ሰዎች ናቸው እትዬ አንቺንም በጣም ነው መናመሰግነው አንቺነሽ የጠቆምሽን ሰው ደግሞ አላሳፈረሽም በቃ እና ለማንም ጠቆም
አይ እኔ ማምንበት ምን መሰለ ሬፑቴሽኑን ካላወቅኩኝ አንድ ሰው ከሌጋ ሄድ ብዬ ልጄ ለምን አይሆንም ስራውን ካላየሁት በስተቀር ለጣቆመህ አልችልም ምክንያቱም በአሜሪካን ሀገር ስቀረጽበት ላለፈው 37 አመት ሪፈር ማድረግ ሰውን የሚጎዳ ነገር ቢፈጸም ከጎጂው የበለጠ ሪፈር ያደረገው ሰው የሚወቀስበት አገር ላይ ስለሆነ ያለ ነው ብዙ እኔ እዛዛጋ በሬፑቴሽንም በማንነቴም ላይ ለመቋመር ፈቃደኛ ስላልሆንኩኝ ስላመንኩበት ነው ያላኩና እኔ ፕሮፌሰር ሐሰንን ማቀው ፉል ፕሮፌሰር ሳይሆን ድሮ መምህር ያለም ጀምሮ ከ20 አመት በላይ ልትለው በመችለው ሁኔታ ነው ስለዚህ ሳውን በደንብ ልትረዳው ያስፈልጋል እንጂ ከመሬት ተነስተህ ልጄ ስለሆነ ካዝኔ ስለሆነ ታዋቂ ስለሆነ ኢትዮጵያዊ ስለሆነ ኤርትራዊ ስለሆነ ቻይና ስለሆነ ወይም ደግሞ ኬንያዊ ስለሆነ ብለ ነገሮችን እየቆጠርክ ከውጤቱና ከስራው ጋር ሰው ሊጨብጠው ከሚፈልገው ነገር ጋር የተራራቀ ከሆነ አላደርግም በምንም አይነት የፈለገው ነገር ለምን አይመጣም እናቴም ብትሆን አላደርግም መስተካከል አለበት ያ ሰው እኔ ሪኮመንድ ማደርገው ሰው የሚታመንበት መሆን አለበት እኛም በቃ እንግዲህ ፕሮግራሞች ራሳችን ፕሮግራም አለ ፕሮግራማችን ላይ ይሄንን እንናገራለን አሁንም እየተናገርኩ ነው ያ ምን ነገር ነው ግን አንተ ይሰራል ዲቴሉን ለምሳሌ አንዱ ለሶስት ነገር ብትጠቀስ ባዮን ሙሉን ሰራልን እሺ ስንት አመት የፈጀብኝ እንግዲህ 2021 አካባቢ ነው የከፈትኩት እግር ኳስ ማሰልጠኛውን ባዮን ነበርኝ ታገልኩ ግን ያልሞከርኩት ግን የለኝም እንዳልኩሽ በቲፎዞን አይለኛ ነው እንደዚህ ይሰራላል ገንዘቤን ይበላኛል ጊዜን ያቃጥለኝ ምናምን በቃ ሙልጭልጭ ያሉ እንትን ያደረኩ ከተለየው ግን ከዛኛው ተረተረት ከሆነው ወይም በትውውቅና በቲፎዞ ከሚደረገው እዚህ ጋር በመምጣት ምን ያህል ሳቲስፋክሽን ወይም ደግሞ በዛ ቁልፍ ብሎብህ ነው የሆነው ነገር ተከፍቶ ምን አይነት ውጤት ላይ ያደረሰ አለቀ በቃ ተጠናቀቀ በጣም አስደንጋጭ እኮ ነው እኔ ይኸውልሽ በትንሹ ነው የማወራልሽ 20,000 እዳ አለብኝ 20,000 እዳ ስትሞክር ነው 20,000 የጨረስከው በተረተረት ይሄንን ይሰራልሃል ተብዬ ሆት ተብሎ መኪናው ተጨለተ አስቀመ ምን አድርጌ እየሰጠሁት አንዲት ምንም እስካሁን እዳ አለብኝ አሁን የመኪናው 20,000 ነው 20 ይቀርብኛል ለነግሪክ የፈለኩት ምንድነው የተወራላቸውና ሄደሽ እንትን የምታረቂው በዚህም በዛም አድርገው ምንጥፍ ነው የሚያደርጉሽ አሁን ያንዳንዱ ደግሞ አመነታተፍ የ5 አመትና የ10 አመት እዳ ያሸክምሻል አሁን ሌሎቹ 5,000 3,000 ምናምን ይበሉሽና እልያያለሁ ይሄን ያነሳውልሽ አሁን ምንድነው ሆት ይሄ በቃ ሁሉ ነገር ይሰራል በቃ ከመንግስት ጋር ያገናኛል እንደዚህ ያደርጋል እንደዚህ ተብዬ እኔም ያው በጣም ይደክመኛል ሶስት ስራ ነበር ሰራ የነበረው እና ይሄንን እውቀቱም የለኝም የዚህ አይነት ነገር እውቀቱም የለኝም አሁን ግን ከሶስት ስራ ገላገለ በትክክለኛው መስመር ውስጥ አስገባህ ማለት ነው በጣም የሚገርምሽ እንደው በቃ ያሳፍራል እስካሁን ያሳለፍኩት ህይወት እስካሁን እሱ ጋር መጥቼ ሌላ በቃ አታወዳደሪም በቃ የማይወዳደር ነገሮች ምን ብዬ በቃ የማይወዳደሩ ነገሮች ናቸው ህብረተሰባችን እንደዚህ ያለ ፕሮፌሽናል ሰርቪስን እንዲለምድ ራሱ ምን ምክር አለ ምክንያቱም ሁሉ ጊዜ ካሌ ነው እንትና ነው ምናምን ነው የሚባል ብዙ ቁማር ነው ያለው በተለያየ ፊልድ ውስጥና የሰዎች እንባና ጉዳት እንደ ጎርፍ ይወርዳል ግን ያንን ማስቆም የሚቻለው ተጠቃሚዎች ወጥተው ሲመሰክሩ ተጎጂዎች ወጥተው ሲመሰክሩ የደረሰባቸው የጎዳቸውና የጠቀማቸውን ጎን ለጎን ማስቀመጥ የሚችሉ ከዛ ከባህላዊ ጉዞ ውስጥ ቁልፍልፍ ካለው ነገር ውስጥ ወጥተው ለሌላም ሰው ሊተርፉ የሚችሉ ሰዎች በሚኖሩበት ጊዜ ነው ስለዚህ ለእናንተ በዚህ ሁኔታ ተጠቅማችሁንም ጉዳታችሁንም የተዘረፋችሁትንም በፕሮፌሽናሊዝም ደግሞ አገልግሎት አግኝታችሁ ህይወታችሁ ኮምፕሊትሊ የተቀየረም ሰዎች ደግሞ ሁለቱም ጎን አስፈላጊ ነው
እና እኔ አመሰግናለሁ ኤልያስ እኛ ግን አሁን በተየፍሽን ላይ ይሄንን አይነት ነገር ማድረግ የምንችለው እኛ ነን አሁን ተጠቃሚ ነኝ ባለኝም የሥራ ሁኔታ በዚህ በስፖርቱ ያው የነስም ይብዛ በዚህ በደምፊ አካባቢ ሰማለሁ ስለዚህ ያቺን የምሰማትን ድምጽ እኔ ማውጣት አለብኝ እውነቱን ውሸት አይደለም ይሄን ሰራነው ይያልኩ እኔ ማውጣት አለብኝ ያለ ነው አሁን ለምሳሌ ማን ነው መኮንናውን ከእንትና ጋር አብሮ ይሰራ የነበረ ነው ከዛፈሽ ጋር አብሮ ይሰራ የነበረ ነው በቃ አሁን ኢትዮጵያ ቴሌቪዥን ይሄንን አሉን መንገዶች አሉን እኛ ጋር የተመቻቸ ነው የሆነ ፕሮግራም ብናዘጋጅ አለን እዛ ላይ ይሄንን መግለጽ አለብን ይሄ ጎበዝ ሰዎች ትልቅ ሰዎች አስተዋይ ሰዎች እንደዚህ ይሄ ትልልቅ ነገር የሚሰሩ በጨዋነት በታማኝነት የሚሰሩ ሰዎችን ማውጣት አለብኝ እኔ ኃላፊነት አለብኝ የኔ አይነት ሰዎችም አሁን እንዳልኩሽ እንደሰፋ እንደ አሉ እዚህ ሀገር ስም ያላቸው ሰዎች አለ በስፖርቱ ምን ተጣራ ሰዎች ስለዚህኛ ይሄን ነገር ማውጣት አለብን መናገር አለብን ባይነኝ እኔም ለሄንን ነው እሺ በጣም አመሰግናለሁ ኤልያስ እንግዲህ በሚቀጥለው ደግሞ ተጨማሪ ነገሮችን ደግሞ ይዘን በሌላ ፕሮግራም እንቀርባለንና እጅግ በጣም አመሰግናለሁ መልካም ጊዜ ይሁንልህ እኔም እንግዲህ አንቺን ራስሽን በጣም አመሰግናለሁ ለዚህ ስለተባሽኝ እዚህ ፕሮግራም ስላዘጋጀሽኝ በተጨማሪ ስለጠቆምሽንም በጣም እናመሰግናለን የጠቆምሽው ሰው የሚያሳፍር አይደለም እድሜ ልክ የምናመሰግነው ሰው ነው እኔም አመሰግናለሁ እግዚአብሔር ይስጥልኝ ሰላም ሁኑ አሜን ሲጀመር ከሐሳቡ እኔ ባለሙያ ነኝ አገር ቤት አሁን እዚህ በምንሰራው ሙያ ተመሳሳይ ስራ ላይ ነው የኖርኩት ህይወቴን ምንድነው የምትሰራው እዚህ እኔ እዚህ የሜንቴናንስ ቴክኒሻን ነበርኩኝ ከዛ ትምህርት ወሰድኩና ኤሲ እና ኤሌክትሪክ ወደዛ አደላው ተቀጥሬ ነበር ሰራ የነበረው እና ሁሉ ቀን ያመነታው ላይሰንስ ማውጣትና በራሴ መስራት ስፈልግ የልብ መጃት ነበር ነገር ግን ህልሜን ኡን ያረጋው ፕሮፌሰር ሐሰን ይመር ምንም አንድ ብር ሳይጠይቀኝ አንተማ ወደ ህልሜ መምጣት አለብህ ብሎ አንድ ቀን ሳያቆመኝ የራሱ ጉዳይ አርጎ ላይሰንሴን እንደገና ሄጄ የ4 ሰዓት መንገድ ተጉዤ ለላይሰንሱ የሚረዳ ኮርስ ሄጄንዶስ ፕሮግራም ይዞ አቴንድ አድርጌ እና በቃ ዛሬ የምኖረውን ህይወት ነው የመሰረተው እግዚአብሔር ይመስገን ደስ ይላል እኔ ሁለት ልጆች አባት እና በስሬ ደግሞ ሁለት ሰዎች በተለይ በስራ ላይ አስተማሪቼ በራሴ ካምፓኒ ቢዝነስ እየሰራው እየኖርኩ ነው ያለሁት እና የሱ ውጤት ነውና አንድም ቀን አንድ ነገር የኔ አበርክቶ ዶክመንት ከመስጠት ውጪ የትምህርት ሰርቲፊኬቲንግ ከማቅረብ ውጪ እና በቃ አልቆላል ብሎ እንትን ያደረገኝ እሱ ነው በጣም ደስ ይላል እንኳን ደስ ያለህ ኤኒዌይስ እና አሜን እና ቃላት የለኝም ሰው ለበጎ ሰው ምስክር እውነት ነውና ምስክርነት እንዳው አሁን ገለጽኩት ለማለት አልችልም ይቸገራለሁ እና ከዛ በላይ ነው ከቋንቋ በላይ ነው ያረጋው ነገር በፕሮፌሰር በጣም ነው ያረዳኝ በህይወቴ ውስጥ ማጋጠሙኝ ችግሮች የሰጠኝ ያደረገልኝ አድቫይሶች በሱ ጥረት ከብዙ ነገሮች ውስጥ አሁን ላለሁበት ላይ ተቀሞኛል እሱ በሚሰጠኝ ያደረገልኝ ድጋፍ አድቫይሶቹም አንዳንድ ነገሮች ምክሮቹም በጣም ሄልፕፉል ሆኖ ረድቶኛል
አቅጣጫው ጠፍቶሽ ነበር እና ያንን አቅጣጫውን ለማግኘት የተለያዩ ሰዎችን ከሌና አነጋግር ምናምን ተብሎ ስምና ስልክ ቁጥር የሚወረወርበት ነገር ስለሆነ በየቦታው ወዲያ ቁጥር ተሰጥቶሽ ወዲያና ወዲህ ተወርወረሽ ግን ውጤታማ ያልሆንሽበትና እዚህ መተሽ መጨረሻ ላይ ቋጠሮሽ የተፈታበትን ነገር ነው ሞር ለሌሎች ግንዛቤ እንዲሰጥ ስለምንፈልግ ነው ህጋዊ እና ፕሮፌሽናል የሆነ ኤቲካል የሆነ ስራ መሰራት መለመድ እንዳለበትና እና አይነት ስራ የሚሰሩ ሰዎች ወደፊት ሊመጡ የሚችሉት በተጠቃሚዎች እውነተኛና ሐቀኛ የሆነ ምስክርነት ነው ስለዚህ ለምን ያህል ጊዜ ሲያጓትትሽ የነበረ በምን አይነት ወጪ ውስጥ እንድትጓዥ አድርጎ ምንም ውጤት ሳይኖር ግን ፕሮፌሰር ሐሰን ጋር መጥተሽ ደግሞ በምን ያህል ጊዜ ነው ያለቀው ወዲያው ነው ጊዜ ፈጅቷል ከዛስ በፊት ብዙ ገንዘብና ጊዜ አጥፍተሻል ወይ ስንት አይነት ሰዎችን አይተሻል within the community በዛው በውስጥ ለውስጥ ይሄ በኮሚኒቲ እንትና ጓደኛ እንትና ቡድን እየተባለ የሚወራወሩ ቁጥሮች ስላሉ በዛ ህይወት ውስጥ ያለፍሽበትንም አብረሽ ጎን ለጎን ስታረጊ ልዩነትን ነው አሁን እኛ ሞር ማግኒፋይ አድርገን ማውጣት የምንፈልገው እኔ እንደ አንድ የዚህ ፕሮግራም አዘጋጅ ማለት ነው ልክ ነው በጣም በብዙ ቦታዎች ለፍቻለሁ በገንዘብም በአበሻም በተለያየ ዜጎችም ጋር ሄጄ ለፍቼ መጨረሻ ላይ ግን የምፈልገው ነገር ሁሉ ነገር አሎልኝ ያገኘሁት ዶክተር ሐሰን ጋር በመጣው ጊዜ ነው እንደ ወንድምም እንደ ሀገርም እንደ ዜጋም በብዙ ነገሮች ረድቶኛል እና ማንኛውም ሰው ለሁሉም ሰው እኔ አድቫይዝ ማረጋው መጥቶ በሰርቪሱ ያለው በጣም ሰፊ የሆነ ነገር ስላለው በዛ ላይ ቢጠቀም እኔ ተጠቃሚ እኔ አንዷ ምስክር ነኝ ደግነቱ ጥሩነቱ አድቫይዙ ያለው በትምህርቱም በምንም ዕውቀቱ የተሻለ ለኔ የተሻለ ቦታ ዛሬ ላይ ለሆንኩበት ለደረስኩበት ነገር የሱ ጥረት የሱ ምክር የሱ አድቫይዝ የዛ ነገር ውጤት ነው ብዬ ነው ማምነውና ለሁሉም ሰው ይሄንን ነገር ቢጠቀምበት ደስ ይለኛል እሱን ስታይ የሚወስደው ታይም እንደገና አሁን በገጽ ደረጃ ይሄን ያህላል ያምለ አቨሬጅ ነው እንጂ ተነስቶ አንድ ሰው ዎልማርትን የሚያክል የብዙ ሸቀጦች ዕቃ ቢሆን ደግሞ ምን ያህል ጊዜ ሊፈጅ እንደሚችል ምን ያህል ፔጅ ሊሆን እንደሚችል ቃላቱን ግን ሁሉ ጊዜ የቃላት ጨዋታ ስለሆነ ህብረተሰባችን ውስጥ በብዛት የሚሸራሸረው ቢዝነስ ፕላን ብሎ ሲል ወይም ደግሞ ቢዝነስ ተከፍታለህ አንተ ሲባል ወይም የተለያዩ በዛ ኢንደስትሪ ውስጥ ያሉ ቃላቶች ሲመጡ ሰዎች የሆኑ ይመስላቸዋል ያ ሰው ነኝ እኔኮ ቢዝነስ ፕላን አለኝ ብሎ ሲል እስኪ ያምጣው እኔኮ ሊቪንግ ትረስት አለኝ ብላ ባለፈው ስትመጣ የለም ትረስቱ ፕሮፐርቲሽን እስቲ ምንም ሰላም በላምን ተብሎ በሪል ስቴት ዳታቤዛችሁ ውስጥ ገብቼ ሳይ ምንም ነገር የለም አመት ሆኖኛል አለኝ ብላ የምትል ሴት ናት እንግዲህ የመጣችውና ብዙ ነገር በወሬ በንግግር ደረጃ ተርሚኖሎጂው ጆሮአቸውን የመታቸው ሰዎች አሉ ግን ስትከፍተው ባዶ ነውና አንዳንዴ ኪዩሪዮሲቲ ይዘኛልና የረጅም ዘመን ኤክስፒሪየንስም ስላለ የሚጨበጥ የሚያዝ ክሬደንሻል ያለ ሰው ስለሆነ ለዛ ነው ይሄንን ያነሳውበትና ተለቅ ሲልም ሰፋ እንደሚል አነስም ሲል ግን በቤር ሚኒመም አትሊስት ከ25 በታች ከሆነ እንደ መጫወቻ እንደ ተቀለደብህ ወይም እንደ ቀለድክ በራስህ ህልም ላይ የሚታይና በዛ 25 to 35 አን አቨሬጅ ስታርተር የጀማሪዎች መሆኑን ነው እንግዲህ በዚህ ላይ ገለጽክልኝና ያው እንግዲህ እንዳልኩሽ ነው ቢዝነስ ፕላን ብዙ ሰዎች አንድ ፍላት የሆነ ቁጥር ያለው ገጹ ይሄን ያህል አንድ አይነት ቴምፕሌት ራሱን የቻለ ቴምፕሌት የሆነ በቃ በዚህ የሚሞላ ነገር ይመስላል ዋጋውም አንድ አይነት ይመስላችኋል እኔ አውቃለሁ ለምሳሌ አንድ ካምፓኒ 55000 ቻርጅ ያደርጋል ለቢዝነስ ፕላን አንድ ካምፓኒ ማቀው አለ 55000 ቻርጅ የሚያደርግ 5000 10000 1000 2000 ምን ይሄ ነው የምትይው ነገር አይደለም እንደ ህልሙ ነው በጣም ብዙ ሪሰርች የሚጠይቅ ቢዝነስ ፕላን አለ እንደ ኢንዱስትሪው ነው እንደምትገቢበት ኢንዱስትሪው ውድድሩ ምን ይመስላል ምክንያቱም እዛ ውስጥ ገብተሽ በጣም ብዙ ዲግ የምታረጋቸው ስራዎች አሉ አሁን እኔ አንድ የሰራሁት ለሜሪላንድ ካስተመር በጣም ብዙ ቦታ ያየ ሰው ብዙ ኢንዱስትሪ ያየ ሰው ነው ግን የሚፈልገው ኢንዱስትሪ ስንገባ እኔም ራሴ ብዙ ሰርፕራይዝ የሆንኩበት እንትን አገኘሁኝ ማለት ነው
እኔ ራሴ ሰርፕራይዝ ሆንኩበት ዲስከቨሪ አገኘው እዛ ስሰራና ለልጁ ሳካፍለው ራሱ ሁላችንም የገረመን ነገር አለና ለምሳሌ አንቺ መጥተሽ ቢዝነስ ፕላን ስራልኝ ስትይ ከመጀመሪያው በጥቅሉ ስናየው ልንግባባ እንችላለን ስገባና ስሰራው ግን እኔ ራሴ ዋው ይሄ ኢንዱስትሪ ይሄን ይመስል ነበር እንዴ ብዬ ራሴ ማየው ምክንያቱም ውድድሮቹ አንድ አይነት ቦታ ላይ አይጠብቁሽም ይቀያየራሉ አካሄዳቸው ስልታቸው ውድድራቸው ፕሮዳክታቸው ወይም ሰርቪሳቸው በሙሉ እየተቀያየሩ ነው የሚሄዱ እንደዛ ባይሆን ኖሮ ውድድሩ እንደዚህ አይከብድም ነበርና ቢዝነስ ፕላን አንድ አይነት ነገር አይደለም ያለው በዋጋም ደረጃ በአሰራርም ደረጃ በኳሊቲም ደረጃ ይለያያል እና ጠንካራ የሆነ የሪሰርች ባክግራውንድ ያለው ሰው ነው በጣም ለዚህ ሰው ስራ የሚሆነው አሁን እኔ አንድ ካምፓኒ አለ አንድ ነገር ብቻ ነው የሚሰራው እንደኛ አሁን መልታይ ሰርቪስ ያለው በጣም እዚህ ሀገር የቆየ ካምፓኒ ነው አሁን በነግርሽ ሰርፕራይዝ ነው የምትሆኝ አንድ ፕሮዳክት ብቻ ነው የሚሸጠው ጎል ክሬት ማድረግ ብቻ ነው ካምፓኒ ኦኬ በአሜሪካ ደረጃ ሰክሰስፉል የሆነ ካምፓኒ ነው በቃ ጎል ብቻ ነው የሚሰራው አንቺ ትሄጃለሽ ጎል ይጽፍልሻል አንድ ጎል ለመጻፍ ጀነራል ሪኳየርመንቱ ከ3 ፓራግራፍ ያልበለጠ ነው ጎል ጽፍ ያውም 3 ፓራግራፍ ከሆነ ብዙ ነው የሚሆነው ሰው ካች ማድረግ አትችይም ያ ጎል በጣም ለአንድ ፓራግራፍ እና ለሁለት ፓራግራፍ ጎል ቢዝነስ ከፍቶ እየሰራ ነው ሰው እና እኔ ራሴ ያገኘሁበት መንገድ በጣም አጋጣሚ ነው በኤስፒኤ ትልቅ ቦታ በጣም በሚሊዮን ደረጃ የሚሰሩ ሰዎች ናቸው እና እነሱ ኮንሰልታንት ፈልገው ነው የኛን ካምፓኒ መጣሁት እና ሪኩዌስት ያደረገኝ ዌብሳይቱን ሳየው ኢንትሮዳክሽኑን ሳየው ምንም ፕሮዳክት የለም ጎል ብቻ ነው ያለውና አንዳንድ ጊዜ ለራሴ የሚሰጠኝ ነገር ኦኬ በምን ዙሪያ ላይ ብዘጋጅ ነው አሁን ለዚህ ሰው የኔ የሆነ በጣም ጠቃሚ ነገር ላቀርብ የምችለው ብዬ ራሴን ጠየቅኩት ገባሽ እና አሁን የጋራ ነገር የምታየው ነገር አለ አሁን አንቺ እኛ ጋር መጥተሽ አንድ ነገር ስትፈልጊ ነው የቲ ፋይናንሻል ዙሪያ ላይ ምን ልትፈልግ ትችላለሽ ብዬ ማየት ይችላል ግን አንድ ካምፓኒ ጎል ብቻ ከሆነ የሚሰራው በጣም እና እኔ ራሴ ሰርፕራይዝ ሆንኩኝ ማለት ነው እና ሰዎቹ ወደ ቢዝነስ ፕላን ሲመጡ መጀመሪያ የሚፈልጉትን ነገር ማወቅ አለባቸው እና ከዛ ነው የሚነሳው እንጂ አንድ አይነት የቢዝነስ አሰራር የለውም ማለት ስለ ጎል ስታነሳ የኮቺንግ ነገር ባይምሮ የመጣ ምክንያቱም ጎል እና ኮቺንግ አብረው የሚሄዱ ናቸው እኔ ኦልሞስት ከ20 ዓመት በላይ በቢዝነስ ኮቺንግ ካሊፎርኒያ ቤዝድ በሆነ በፊኒየን ካምፓኒ በሚባል ኮች ደረጋለው በጣም ቫልዩ ማረገው ነው ኢቭን ወደፊት ጦረታ እንኳን በወጣ ባለውለታይ ስለሆነ እንዴት ነው አላደል ስራውን እንኳን ባቆም የኔ ያለብኝን መንዝሊ ኦብሊጌሽን ማቆም አልፈልግም ለሌሎች ሰዎች ምን ሊያረግ እንደሚችል በጣም አፕሪሺየት ስለማረገው ማለት ነውና ብዙ ጊዜ ለምሳሌ ጎልህ ምንድነው ወይም ኮች ቀጠር ሲባል አይኔ ሁሉንም ነገር ነው ማቀው ዚ ኢንዱስትሪ ውስጥ ሁሉን ነገር አውቃለሁ ምትለን ልጅ ነበረች ሪል ስቴት ውስጥና ሁሉን ነገር አውቃለሁ ዝም ብሎ ገንዘብ መበያ ነው ይሄን ነገር ያመጡት ምናምን ይላል ግን ሃምስተር እና ኬጅ የሚሉትን አይነት ነው እዛው ላይ የሚሽከረከር ነገር አለውና የተለያዩ ኮርሶች አሉ በጣም ኤክስፔንሲቭ ይሆኑ ከ$500 ጀምሮ እስከ 10,000 ብር የተለያዩ ኮርሶችን ወስጃለሁኝ ቀደም ብሎ እንደተወያየ ነው በዴራን ሃርዲ በኩል ምናምንና እሱን ስታይ ጎልና ኮቺንግ አብረው ስለሚሄዱ እሱም ሰርቪስ እንዳላችሁ አንስተህ ነበር ለኛ ኮሚኒቲ ደግሞ ኮቺንግ ብዙ ቫልዩ የማይሰጠው ነው በቃ ውስጥ ያለው ፓሽን በራሱ የሚያሰለጥንህም ሊመስል ይችላል በአንዳንድ ሰው አይንና እዛ ላይ ምን አስተያየት አለ ኮቺንግን በሚመለከት እውነት ነው በዚህ ሀገር ባይዘው በኮቺንግ ነው ሰው ያደገው በዚህ የዚህ ሀገር ሰዎች በጣም ትልቅ ደረጃ የደረሱት በኮቺንግ ነው ኮቺንግ እኔም ራሴ ሰርቲፋይድ እና ክሬደንሻል ኮንኩ በኋላ ነው በጣም ሰርፕራይዝ የሆንኩት ራሱ የኮርሱ አይነት ዲዛይን እንዴት እንደተደረገ እኛ ትምህርት ቤት እያለን ተማሪዎችን ኮች እናደርጋለን አድቫይዝ እናደርጋለን ምን ኮርስ መውሰድ እንዳለባቸው ጊዜያቸውን እንዴት ማሳጠር እንደሚችሉ ዲግሪ ፕሮግራም ላይ ያሉ ቶሎ እንዴት ግራጁዌት ማድረግ እንደሚችሉ አድቫይዝ እናደርጋለን ኮች እናደርጋለን ያ የነበረኝ የአድቫይዚንግ የሰለጠንኩ እንግዲህ በየትምህርት ቤት የምትሰጠን የራሳችን ኮርስ አለ የኮቺንግ ኮርስ ሰክሰስ ይባላል ሰክሰስ ኮች ይባላል እንደውም ስሙ ራሱ ያንን ስናረግ ያለፍኩት የኮቺንግ አይነትና እኔ ወደ ራሴ ሙያ ስገባ የወሰድኳቸው የክሬደንሻል ኮቺንግ ስልጠና በጣም የተለየ ነው ኮቺንግ በአጠቃላይ
ስለ ወደፊትሽ ራዕይ ዲስከቨር ነው የምታረጊው ውስጥሽ የተደበቀውን ነገር የማውጣት ስራ ነው የሚሰራው ኮቺንግ በአጠቃላይ ኮቺንግ ብዙ ጊዜ ሰው የኛ ሰው የመምከር አድቫይዝ የማረግ ዕውቀትን ሸር የማረግ ይመስለዋል ግን አይደለም ምክርም አይደለም ምንም አይደለም ኮቺንግ ራስሽ በተለያየ የኑሮ ፈተናዎች ላይ ውስጥ ይኖርሽ የነበረው ችሎታና የተደበቀው ነገር ተደብቆ ኖረ ማለት ነው የሆነ ዳመና ይለብሳል እና ጊዜ ለራስሽ ጊዜ ስላላገኘሽ ያንን ፈልቅቆ የማውጣት ስራ ጊዜ አልነበረሽም ማለት ነው እና እንዳለም አንዳንድ ሰው አጣው እንዳለሽም አታቂው ችሎታሽን እንዴት እንደምታየውም አታቂው እንደውም አንዳንድ ጊዜ ኮንፊደንሱም የለሽም ችሎታም እንዳለሽ አታቂውም ራስን የበታች ታረጊዋለሽ ካንቺ የበለጠ የተማረ ሰው ወይም ያዋቂ ሰው ጋር ማውራት አትፈልጊም በቃ ራስሽን አነስተኛ አድርገሽ የምትገምቺው ነገር አለ ወይም በትምህርት ዲግሪ ሳይኖርሽ በቢዝነስ በጣም ተሳክቶልሽ ወደ ኋላ ይቀርሽ በቃ አይምሮሽ ላይ የሚረብሽሽ ነገር አለ እና ያ የተደበቀውን ነገር የማውጣት ስራ ነው የሚሰራው ኮቺንግ ያንን የተደበቀውን ነገር የማውጣት ስራ ነው የሚሰራው እና ኮች ስትደረጊ ከኮቺው ጋር አንቺ ኮቺ ሆነሽ ከኮቺው ጋራ ብዙ ነገር ኤክስፔክት አታረጊ ኤክስፔክት ምታረጊው ራስሽ ጋር ተመለሽና ትደነግጭበት ማለት ነው ሰውየው ጋር ስታወሪ ራስሽ ትደነግጫለሽ አሃ ቴና ራስሽ እየደነገጥሽ እንትን ምታረጊበት ይሆናል ማለት ነው እና ኮቺንግ እኔ አሁን በተለይ ይሄንን ስራ ከከፈትኩ በኋላ ያየሁት ነገር የኛ ሰው ኮቺንግ አያውቀውም የኮቺንግ ግልጋሎት አያውቀውም በአጠቃላይ ሰው በየቤቱ ያው ተቸግሮ ራሱን አንድ ችግር ሲደርስበት ወይ ጓደኛ ወይ ቤተሰብ ነው የሚያወያየው ምናምን እና ፕሮፌሽናል ሰው ቀርቦ የማውራት የማካፈል ነገር ልምዱ የለም እና ግን ይሄ ነገር ቢለመድ በጣም ብዙ ሰው ይጠቅማል ብዬ አስባለሁና ግን እንዴት አርገን ነው እናላምደው የሚለው ከባድ ነው ግን ሌሎቹ በጣም ይጠቀሙበታል እውነት ነው ብዙ ነገር ችግሮች አሉ ችግሮቻቸውን ሰዎች ያዋዩሃል ታያዋለ ፖቴንሻላቸውን ብዙ የተደበቀ ፖቴንሻል ያለው ሰው እንዳለ ታያለ እዛ ሩቲን ውስጥ ገብቶ ግን ያንን የተደበቀውን ፈልቅቆ አውጥቶ በኮችም አማካኝነት ያንን ሩቲን ማስቀጠሉ ራሱ አካውንታቢሊቲ ፓርትነር ይፈልጋል so your coach is your accountability partner እንደሚሉት አሚን ብዙ ነገሮቻችንን አስተካክለንበታል እኔ እስከመጨረሻው ድረስ ኮቺንግ ሰርቪስን ለማቆም ፍላጎት ያለኝ ሰው አይደለሁኝም I'm satisfied ባለኝ ኮቺንግ ካምፓኒ እና ግን በቃ አይደል ብዙ ሰው ኮች አለ ምናምን ሲባል በሪል ስቴቱም ይሁን በሌላው በፋይናንሻል ሰርቪሱ ብዙ ፕሮፌሽናሊዝምን ቫልዩ እንዳይሰጥ ያደረገው ይሄ የቡድን ስራ የደቦ ስራ ዕውቀትንና ኢንቴግሪቲን ኦነስቲን ኖሌጅን ምናምን ሰርች ማታረግበት እንትና ሲባል ወይ ምን አቀዋለሁ ወይ ማቃታለሁ በሚለው ስለሆነ ፌለሪቱም የሚበዛው የሚፈጥረው ግጭት ራሱ ቀላል ነገር አይደለምና ያን ሁሉ ግን የሰው ልጅ አንድ ወደ ራሱ ሲዞር ፍላጎቱን ሲያይ ያንን ፍላጎቴን እንዴት ላድርገው እንዳለኝም አላቀኔ እንደዚህ ሆነ ይችላል ብሎ ሲል ማንንም የሚያስፈልገው ሲባል ኮች ነው የሚያስፈልገው ያ ኮች ፕሮፌሽናል ኮች ነው ወይ በዛ ፕሮፌሽናል የስንት ሰዎችን ህይወት ቀይሯል የሚለው ነገር አንዳንዴ ባልልኝም የሚል ሰው ያጋጥማልና ነው ባልልኝ ሳይሆን ኤቲካል በሆነ ሁኔታ የሚጻፉና ባካፕ ያላቸው ነገሮች ሁሉ ሪሰርች ምናምን ይመስላት ናው ዴይ ቱ ዴይ ይሄ ካልቸራል በሆነው ጉዞ ውስጥ ሃንድሼኪንግ በሆነው ጉዞ ውስጥ የሚሄደው የቢዝነስ ሰው በሙሉ ትልቁን ችግሩን ይፈታል ብዬ አስባለሁ እኛም ጋር ያለው በቂ አይደለም እንደገና ደግሞ አንተም ጋር ያለው ብዙ ናቸው ዘርፎቹ ይሄ አሜን ብዙ ጤናማ አይምሮ ያለው ሰው ኤቲካል ሰው የሚያስፈልገው ነው ለኛ ኮሚኒቲ እና አንድ ካምፓኒ ሁለት ካምፓኒ የምትለው አይደለምና ያ ደግሞ as a professional team as a fiduciary team ሰው በአንድ ላይ ሆኖ በቅንነት ሊሰራበት የሚችለው ነገር የለም አሜን ቤተር ቢዝነስ ቢሮ አክሬዲቴሽን by itself it's a big deal American society when you become fiduciary it is a big deal American community ሲያናግሩ ራሱ ገብተው ቼክ አድርገው okay at least you know I'm with someone trusted የሚለው ነገር እንዲሰማቸው ይፈልጋሉ I'm just using someone that I can really take him to court ወይ የተለያየ እንዲህ አይነት አለ አይደለም ቢጎዳ እንኳን
መቆንጠጫ ያለው ነው የሚለው ነገር ስላለ the first question አሁን እኔ በራሴ ኢንዱስትሪ ውስጥ ፊዱሻሪ ነህ ወይም ፊዱሻሪ ነሽ የሚለው ይመጣል ለአሜሪካኖቹ ወደኛ ደግሞ ስትመጣ ፊዱሻሪ ነሽ ሳይሆን የነማን ቤተሰብ ነው የት ዚፕ ኮድ ነው የሚኖረው በእንትን በሆኑ ዝናዎች የት ጋር ነው ያለው የሚለው ነገር ከሚደረገው ነገር ጋር ምንም አይነት ኮኔክሽን የሌለው ነገር ላይ ሲያተኩርና ሲመታ ሲወድቅ ታያለና የኔ ሁሉ ጊዜ የሚልቤ መሻት አድማጭ ተመልካቾች ሁሉ ጊዜ እንድታዩትና እንድትለምዱት የሚያስፈልገው ክሬደንሻል ያለው ሰው አሁን ከ20 ዓመት በላይ ማለት በዩኒቨርሲቲ ውስጥ መቆየት የባችለር ኮርሶች ሊሆን ይችላል የማስተርስ ኮርሶችን ሊሆን ይችላል እነዛን ካሪኩለም መቅረጽ ማለት እኮ ስንት ፈረንጅ ስንት የተለያየ ሀገር አስተማሪ ስንት አሜሪካኖች በሁሉም ዘርፍ ያለ ናቹራላይዝድ ብትሉት ቦርን ሲቲዝን ብትሉት ብዙ ሰው ባለበት ቦታ ውስጥ እኮ አንድ ከራሳችን ወገን ለዚህ ነገር ተመርጦ ይሄን እነዚህ ኮርሶች ዛሬ ላይ የሚሰጡት ፕሮፌሰር ሐሰን የቀረጹት ነው ወይም የቀረጸው ነው ተብሎ ሲባል ለኔ ልቤ ኩራት ነው ምክንያቱም ሁሌም የምፈልገው ፕሮፌሽናሊዝም ኦነስቲ ኢንቴግሪቲ ነውና እነዛን ለማየት በመቻላችን ዛሬ በቂ ውይይትም ባይሆን በመጠኑ ለቅምሻ ይዘንላችሁ ነው የቀረብነው ብዬ አስባለሁ ግን ሁሉ ጊዜም ሐሳቡ ካላችሁ ለመሆኑ የተወሰነ ደቂቃ ፍሪ ኮንሰልቴሽን አለ ሰዎች ለምሳሌ እዚህ ቦታ ሄጄ ምንማለኝ እንደው ይጨንቀኛል ልክረኝ አይደለም እላለሁ ብለው ሲሉ የትሂዱ ወይም ደግሞ ምንድነው ሲባል ሁሉ ጊዜ አይ ቀጠሮ ያዘኔ ጋር በውስጥ መስመር አገኘኝና ይሄ ነው የኔ ክፍያ ምናምን የሚል ሰው ምንም ክሬደንሻል የሌለውን ሰው ታያለ እና እንዳንተ ደግሞ ክሬደንሻል ያለው አክሬዲትድ የሆኑ ዩኒቨርሲቲ ትራንስፈር ሊደረጉ የሚችሉ ህይወትን ልቀይር ቢል ሲያዩት ሰዎች ምንድነው ደግሞ ይሄ ብለው የማይጠይቁት አይነት የተለመደ የታወቀ ስታንዳርዱ የታወቀና የሰውን ህይወት ሊለውጥ የሚችል ኮርስ የሚሰጥበት ቦታ ነው ግን አሁን ስለሆነ ወደ ቢዝነሱ ዓለም የመጣው ፍሪ ኮንሰልቴሽን ሊያገኙ ይችላል ወይ ኦፍሳይቱ ላይ እንደምታዩ ቡክ አለ ቡክ ማድረግ ይችላሉ እና ይሄ ቡክ ካሌንደር ነው ፍሪ ኮንሰልቴሽን ነው ይሄ ራሱ ለስንት ደቂቃ ነው ፍሪ ኮንሰልቴሽናችሁ እዚህ ላይ በአጋጣሚ የተቀመጠው ያው የዌብሳይት ዲቨሎፐሩ 15 ደቂቃ ነው ያስቀመጠው ግን እኛ እስከ ግማሽ ሰዓት ፍሪ ኮንሰልቴሽን አለ እዚህ ላይ ካሌንደር እንደምታዩ አለ ካሌንደር እንደምታዩ ሞላላችሁ ssgc.consulting ነው የፕሮፌሰር ሐሰን ዌብሳይት ssgc.consulting ነው ስለዚህ እዛ ላይ .com አይደለም .consulting ssgc.consulting ነው ለሶስተኛ ጊዜና ሳትኩ ያለ ሰው ካለ እንግዲህ ቅጣት እንዳልቀጣ በብላችሁ አትኩሩና እዛ ዌብሳይት ላይ ገብታችሁ በቀኝ ኮርነር በኩል ቡክ ኮል የሚላል እዛው ስትገቡ በነፃ ቡክ አድርጋችሁ የነፃ ኮንሰልቴሽናችሁን ማግኘት ትችላላችሁ ከዛ በኋላ ህይወት ወዴት ይመራኛል የሚለውን ነገር ልታዩበት ትችላላችሁ ከዛ ውጭ ደግሞ ያሳዩዋችሁ አልፎ በዚህ ፊልም ላይ ያያችኋቸው የትሬኒንግ ሴንተሩን በመታዩበት ጊዜ ትሬኒንግ ሴንተሩን ማከራየትም ይችላል ይፈልጋልም አንዱን ከሰርቪሶቹ እሱ ነው በዛ ላይ ደግሞ እዚህም በተወሰነ ጊዜ ፕሮግራም አዘጋጅቶ ወገኖቻችን ፕሮፌሽናል ትሬኒንግ የሚባለው ነገር ምን ይመስላል ትሬኒንግ ተዘጋጀ ከዛ እኮ ይሄን አመጣልሃለሁ እዚህ ያስቀጥራለሁ እዛ ወጣለሁ ወርዳለሁ ሳይሆን ይሄ ነገር አንድ ቦታ ሄዶ ተቀባይነት ያገኛሉ የሚለውን የምትፈልጉትን ጥያቄ መጠየቅ የምትችሉበት ፕሮፌሽናል የሆነ መልስ ልታገኙበት የምትችሉበት ቦታ ስለሆነ መምጣት ለሚፈልግ ሰው ለምሳሌ እዛው ላይ ቡክ አድርጋችሁ ወይም ደግሞ ደዋውላችሁ እዛ ዌብሳይቱ ላይ በመታያቸው ቁጥሮች ልትነጋገሩ ትችላላችሁ ግን የሱ ህልሙ ምንድነው ከህልሞቹ አንዱ ህብረተሰባችን ፕሮፌሽናል የሆኑ ኮርሶች እንዴት እንደሚወሰዱ የተለያዩ ነገሮችን እንዲማሩ ይሄንን ትሬኒንግ ሴንተር መጥተው ቢያንስ 20 ሰው ወይም ከዛ በላይ ላለ ሰው ክፍሉ በጣም ብዙ ሰው የሚይዝ ነው ወደ 70 ምናምን ሰው የሚይዝ ክፍል ነው ያለው ግን 20 ሰው እንኳን ሚኒመም ሰው አንድ ጊዜ መምጣት ከቻለ በሳምንት አንድ ቀን ሳክሪፋይስ አድርጎ በነፃ ኦሪየንቴሽን ሊሰጥ ፈቃደኛ ነው ስለዚህ ራሱን መለወጥ የሚፈልግ ሰው በፕሮፌሽናሉ ዓለም አክሬዲትድ በሆነ ሰው ፕሮፌሽናል በሆነ ሰው እንግዲህ በኢንተርቪው ውስጥ እንደገለጸላችሁ ያን አይነት ምኞት ካላችሁ ጊዜያችሁና ገንዘባችሁ ትክክለኛው ቦታ ጋር መዋሉን አረጋግጡ እንጂ በሰው ላይ በቃ እሱ ፈልጎ ነው የመጣው እኔም ይሄን የከፈትኩት ለሰዓት ጠይቄ ልሰራ ነው የሚል ሰው ስላልሆነ ያገናኘንም ያን አይነቱ ኤቲክስ ስለሆነ በዚህ ሎኬሽን ላይ
መታችሁ የተለያዩ ግልጋሎቶችን ማግኘት ትችላላችሁ ማለት የነፃ የሆኑ ነገሮችን በሱ ፈቃደኝነት ኦሪየንቴሽኑን ማለት ነው ከዛ ውጭ ደግሞ ኦንላይንም አለ ስለዚህ የድርጅቱ ስም ሳይንቲፊክ ስትራቴጂ ግሎባል ኮንሰልቲንግ ይባላልና your success is our purpose ብሎ ነው ያለውና really ትልቅ አባባል ነውና የሰው ልጆች ስኬት ነው የሱ ዋናው ዓላማው ማለት ነውና በዛ ላይ እንግዲህ በርትታችሁ ተገልጋይ ሆኑ ላለሁኝ እህታችሁ የቲኔንኬቲ ፋይናንሻል እንደተለመደው ሁሉ ጊዜም የመጨረሻው ስላይዳችንን እናሳያለን እዛ ላይ ከ30 ስቴት በላይ በአሜሪካን ዙሪያ የተለያዩ ኮንሰልቲንጎችን በፋይናንሻል ሰርቪስ ኢንደስትሪውና በሪል ስቴት ዙሪያ እንሰጣለን እነዛም ደግሞ ከሰዎች ጋር ነው እንጂ ዲል የምናደርገው የድርጅት ተቀጣሪ ሆኖ ወይም ደግሞ ለድርጅቶች ወኪል ሆኖ እዚህ ጋር ያለውን አዘ ፊዱሻሪ እንደገና ደግሞ አዘ ቢዝነስ better ቢዝነስ ቢሮ አክሬዲትድ የሆነ ኤጀንሲን ራን ያደረኩኝ ድርጅቶችን ልከብና እነሱን ለወክል ሳይሆን ግለሰቦችን ፊት ለፊት ያሉት ሰዎች እንዴት ይጠቀማሉ የሚለው በዚህ ባለንበት ሀገር አንድ ሰው ፊዱሻሪ በሚሆንበት ጊዜ ወይም እንደዚህ better ቢዝነስ ቢሮ አክሬዲትድ ያደረገውን ኤጀንሲ ራን ሲያደርግ to the best interest of the consumers ይሰራል ማለት ነው ለሰዎች ጥቅም ብሎ ነው እንጂ እኔ ምን አገኛለሁ ያንን ድርጅት ልጠብቀው ሳይሆን ያንን አይነት ነገር ነው የምናደርገው ያው አድራሻችን እዚህ ላይ እንደምታዩት 6715 Little River Turnpike Annandale Virginia ነው ስልክ ቁጥራችን 833-938-8448 ነው Annandale Virginia ነው የምንገኘው ሌላው የሪል ስቴት ኤክስፒሪየንስ ነው ከ25 አመት በላይ ያገለገልኩበት አሁን በአሁን ሰዓት ላይ ያለው ሪማክስ አሊጀንስ ከሚባል ካምፓኒ ጋር ነው እንግዲህ ሰርቪሶቻችን በጽሁፉ ላይ የምታዩቸው እንዲሁም ተጨማሪ ነገሮች ሁሉ እንዳሉበት በየሳምንቱ የምንገልጸው ነው እንግዲህ በተዋረድ ስታያቸው ከዛ ተጨማሪ እዚህ ላይ ያልተገለጸ እንግዲህ የሶሻል ሴኩሪቲ እና ሪታየርመንት ኢንካም ፕላኒንግ ለአሜሪካኖቹ ከ6 እስከ 10 ጊዜ በአመት ውስጥ የምሰጠው ኮርስ ለወገኖቻችንም በአማርኛ ቋንቋ አቬሌብል መሆኑን እንድታውቁ ፈልጋለሁ እንግዲህ በሚቀጥለው ጊዜ እስከምንገናኝ ድረስ ሁላችሁም ባላችሁበት በአለም ዙሪያ ፈጣሪ እድሜና ጤና ሰላምና ፍቅርን አብስቶ ይስጣችኋለሁ ፕሮፌሰር ሐሰን ይመርንም እጅግ በጣም አመሰግናለሁ ለጊዜ እና በሚቀጥለው ደግሞ ተገናኝተን የበለጠ ነገር ከዚህ ቀደም የማስተርስ ክላስ ተማሪዎቹን ኮርስ ስትሰጥ ገብቼ ሁኔታዎቹን ኦብዘርቭ እንዳደረኩት እዚህም ደግሞ መጥቼ ያንን የማየት እድል ያጋጥመኛል ብዬ አምናለሁ እንግዲህ ስለተገናኘን እጅግ በጣም ደስ ብሎኛል መልካም ጊዜ ይሁንልህ ታንኪዩ የቲ በጣም ደስ ብሎኛል በስንት ዘመናችን የተገናኘ ነው ዛሬ ሰርፕራይዝ ላድርገው ብለሽ በቃ ከቻልሽ እና ይሄ ነው እንግዲህ ተለቁም ነገር ማለት ይሄ ነው አንቺ ራስሽ አስበሽ ፈቅደሽ በመምጣትሽ እኛ በጣም ደስተኞች ነን እና እንኳን ተገናኘን በጣም በጥሩ ጤና በጥሩ መንፈስ እንደገና በማየቴ ደስ ብሎኛል በጣም አመሰግናለሁ እሺ ታንክ ዩ ሶ ማች እኔም አመሰግናለሁ ማጮች በሚቀጥለው እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ ደህና ሁኑ